እግዚአብሔር ፊት መታሰቢያ ስላለው አገልግሎት እናገራለሁ። አገልግሎት ሁሉ እኩል አይደለም። አገልግሎት ሁሉ አንድ አይደለም። በእግዚአብሔር ፊት መታሰቢያ ያለው አገልግሎት አለ። በእግዚአብሔር ፊት ደግሞ የሚያስጠይቅ አገልግሎት አለ። በእግዚአብሔር ፊት ደግሞ ዋጋ የሌለው አገልግሎት አለ። እንደ እንጨት የሚቃጠል ወይም እንደ ገለባ የሚቃጠል አገልግሎት አለ። በእግዚአብሔር ፊት ደግሞ የሚያሸልም የድል አክሊል የሚያሸልም አገልግሎት አለ። እንግዲህ በሁለተኛ ነገሥት ምዕራፍ 4 ላይ ሄዳችሁ ስታዩ አንዲት ባልቴት ወደ ኤልሳ መጣ እንዲህ አለች፣ ባሌ ባሪያ እግዚአብሔርን የሚፈራ ሰው ነበረ፣ አሁን ግን ሞቷል። አበዳሪ መጥቶ ልጆቼን በዕዳው ምክንያት ሊወስድብኝ ነው ብላ በእግዚአብሔር ሰው ፊት ቀርባ አመለከተች። ኤልሳዕም ወደ እግዚአብሔር ጸለየ። እግዚአብሔርም የሰውየውን አገልግሎት በተመለከተ ጊዜ ሰውየው እውነትም እየተበደረ ለጽድቅ የኖረ ራሱን ጎድቶ እግዚአብሔርን በመፍራት ያገለገለ ሰው ስለነበረ እግዚአብሔር የዛን ቤተሰብ ዕዳ ለመክፈል ብቻ ሳይሆን ያንን ቤተሰብ ለመመገብ በእጃቸው ያለውን ነገር ሲያበዛ እንመለከታለን። ስለዚህ ማድጋዎችን ሁሉ ሰብስቢ አታሳንሺ ተብላ በእጇ የነበረው ያ ጥቂቱ ዘይት እየተገለበጠ ከተባዛ በኋላ እንደገና ተመልሳ ሄዳ ዘይቱ ተባርኳል ተባስቷል ብላ በታማኝነት ለእግዚአብሔር ሰው ኤልሳ ሪፖርት ስታደርግ የእግዚአብሔር ሰው ኤልሳ እንዲህ አለ፣ ሸጠሽ ዕዳሽን ክፈይ፣ ቀሪውን ደግሞ ተመገቢ አለ። የምታገለግሉ ሰዎች በደንብ ስሙኝ። በእግዚአብሔር ፊት መታሰቢያ ያለው አገልግሎትና ልፋት ድካም የምታገለግሉ ሰዎች ዘር ማንዘራችሁ ይቀጥላል። የልጅ ልጆቻችሁን እግዚአብሔር ይባርካል። እግዚአብሔር ድካማችሁን በልጅ ልጆቻችሁ ላይ ይከፍላል። ዕብራውያን 6:10 ላይም እንደተገለጸው ቅዱሳንን ስለምታገለግሉ እስካሁንም ስለምታገለግሏቸው ድካማችሁን ስለ ስሙም ያደረጋችሁትን ይረሳ ዘንድ እግዚአብሔር አመፀኛ አይደለም ይላል። ወገኖች እግዚአብሔር የትም ፍጩ ዱቄትን አምጩ አይልም። እግዚአብሔር የት ተፈጨ ይላል። አምላካችን ቅዱስ ነው። በኤልሳዕና በጊያዝ መካከል የነበረውን ግንኙነት ስታዩ ጊያዝ ኤልሳዕን እያታለለ ቢዝነስ ለመስራት የሚሄድ ሰው ነበረ። ነገር ግን ልጆቹና ቤተሰቡ በሙሉ በለምጽ እንደተመቱ እስከ 4 ትውልድ ትመለከታላችሁ። እንዲሁም ያስቆሮቱ ይሁዳ ጥቅም እየተከተለ ሄዶ ምን ያክል ታንቆ እንደሞተና ሕይወቱ እንደተበላሸ ትመለከታላችሁ። ጥቅም ተኮር አካሄድ አደገኛ ነው ወገኖቼ። በእግዚአብሔር ፊት ዋጋ እየከፈላችሁ አገልግሉ እንጂ በእግዚአብሔር መንግስት ውስጥ ቢዝነስማን ለመሆን አታገልግሉ። በእግዚአብሔር መንግስት ውስጥ ቢዝነስ ማይንድድ በመሆን ጥቅም ተኮር በመሆን ከዚህም ከዛም